በአፋን ኦሮሞ ፖለቲካ ከምትሰራ ይልቅ በአማርኛ ፖለቲካ ስትሰራ የበለጠ የኦሮሞ የፖለቲካ የተቃዋሚው ግሩፕ ያዳምጣል። በኦሮምኛ ስታወራቸው እውነት የነገርካቸው አይመስላቸው። ያንኑ ነገር በአማርኛ ስታወራ እውነት ተነገረ። ጥናት ተደርጎ ይሄ ነገር አካሄዳቸው ሁሉ መረጃ ይደርሳቸው ስለነበር ይሄ ጫካ አካባቢ ያለው ግርግሩ የመዋቅር ለውጥ ተደርጎ ነበር። እርምጃ ይሄ ያለው መረጃ ያቀብላል ምናምን የሚባለው መጨረሻ ላይ ግን በተለይ 4 ሰዎች እንዲነሱ ተደረገ። እኚህ ከጫካ የመጡት ሰዎች አሁን አማራ ክልል ከመንግስት ጋር ስምምነት አድርገው የመጡ ሰዎች ወደ ክልሉ ሲመጡ ምን ማለት ፈለጉ? ክልሉ ውስጥ እኛ ሲረዱ የነበሩ ሰዎችን እናጋልጥ ማለት ፈለጉ። አጋልጡ ማለትም አስቸጋሪ ነው። በተወሰነ ደረጃ ክልል ውስጥ ያለውን ተቋሙን ሊያፈርስ ይችላል። አንዳንዴ ሰፊ ሆንና መደርመስ ሊመጣ ነው። አታጋልጡ ማለትም ወለጋ አካባቢም ጉጂ አካባቢም ጎጃም ደግሞ አሁን የሰሞኑ እንደተመለከተ ሜዳ ላይ የለም። አሁን በሜዳ ላይ ሲሸነፍ ሚዲያው ደግሞ አለ። በሚዲያ ማንሰራራት ነው የሚፈልገው። መረጃ ቀባዮቹ እነማን ናቸው? እውነቱን ለመናገር አይገርመኝም። ምክንያቱም መጀመሪያውኑ እጠረጥራለሁ እንደዛ እንደሚኖር። የመንግስት እኮ ዝም ብሎ ተራ ደጋፊ ምናምን ቢሆን እኮ ምንም አይደለም። ወሳኝ የሆኑ የመንግስት ሰዎች ጀዋርን ባጋለጥክና በተቸ ቁጥር ሲቀየሙና በአሽሙር ሲናገሩ ስሰማ ያሳዝናል። ጫካ ገብቶ መሳሪያ ተሸክሞ የሚገላበጥ አለ። እኔ እንደዛ ብዬ ነው የምገልጸው። በነገራችን ላይ ትክክል አይደለም ያኛው መንገድ። የሚሻለው ጥሩ የሚሆነው በሰላማዊ ህጋዊ መንገድ ብትታገል ዘመነ መተህ ጠቅላይ ሚኒስትር እንድትሆን ፈልጋለሁ። በሰላማዊ በህጋዊ መንገድ እድም ሰጥሃለሁ። ጃልመሮንም እንደዛ። አንድ ነገር አለ። አሁን የጀዋርን አካሄድ በሚመለከት አንድ ሀቅ ገብቶታል። መነካት የሌለበትም ቦታ መንካቱ ዋጋ አስከፍሎታል። እሱንም ትቷል። አሁን ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት ሰንብታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ይህ የተወዳጅ እንግዳ መርሃ ግብራችን ነው። በዛሬ የተወዳጅ እንግዳ መርሃ ግብራችን ላይ ጀዋር አደም አብሮናል። እንግዲህ ቀደም ሲል በተለይ ፕራይም ሚዲያ ላይ ምርጥ ፕሮግራሞችን እየሰራን ስናቀርብላችሁ እንደነበር ይታወሳል። ዛሬ በአዲስ ምንጭ ስቱዲዮ በመገኘት በአንዳንድ ጉዳዮች ላይ እንግዲህ ሀሳቦች እንጋራለን። እንኳን ደህና መጡ። እንኳን ደህና ቆዩ። አንተ አዲስ ምንጭ እውነቱን ለመናገር እኔ ሌላ ብዙ ሚዲያ ላይ እንዳውራ ሰዎች ይፈልጉኛል፣ ይጠሩኛል። የሚመቸኝ ግን አዲስ ምንጭ ብቻ ለእንትኑ አይደለም፣ ለስቱዲዮ ለምኑ አይደለም፣ ለግልጽነቱ። እኔ ታውቃለህ ነው ግልጽ ነው የማወራው። በድብቅ ያወራሁትም ነገር የለም። ሁሉም ያወራኋቸው ነገሮች ቴሌቪዥን ላይ ሚዲያ ላይ ያሉ ናቸው። መንግስትን ነው የምደግፈው፣ እንድቀጥላለሁ። እንደወረደ ነው አንተ ያወራለ፣ እንደወረደ ነው። አንተም እውነቱን ለመናገር በተለይ ከሀገር መከላከያ ሰራዊት ጋር ያለ ቁርኝነት የለም። ሌላው ብዙዎቹ ሚዲያዎች የግልም መንግስት የሚደግፉትንም እናያቸዋለን። ወጣ ገባ ናቸው አብዛኛዎች። በቅርቡ አንድ ሰው አጋጣሚ በጣም በእውነት አክብሬዋለሁኝ። እዚህ ህንፃ ላይ ነው ባለሳሳት ሊፍት ላይ ልንገባ ስንል ከዚህ ቀደም የነበሩ መጽሐፎቼ እንዳነበበ ገለጸልኝ እና አንዳንድ ነገሮችና በጣም ኢምፕረስ አድርገው የነበረው ነው ካለኝ በኋላ አሁን ግን ያው በመስመር ተለያይተናል አለ። ግን ሶኪ ያከብርሃለሁ ምናምን ብሎ አንዳንድ ጊዜ እንደዚህ አይነት ሰዎችም አሉ። አንዳንዱ ያጋጫል። ከመስመር ተለያይተናል ማለት በጣም ግራ ይገባኛል። አሁን በኢትዮጵያ ጉዳይ እንዴት ነው ከኢትዮጵያ ጋር በመስመር የምትለያየው? በፓርቲ ጉዳይ ልትለያይ ትችላለህ፣ ግን በምንም ታምር በኢትዮጵያ ጉዳይ በመስመር ልትለያይ አይገባም። መስመራችን እንደው የሚባለውን ለመናገር አንዳንዴ ለምሳሌ አማራና ኦሮሚያ ክልል ያሉትን ብቻ ሁለቱን ሰድና ለጊዜው ጫካ ገብቶ መሳሪያ ተሸክሞ የሚገላበጥ አለ። እኔ እንደዛ ብዬ ነው የምገልጸው። በነገራችን ላይ ትክክል አይደለም ያኛው መንገድ። የሚሻለው ጥሩ የሚሆነው በሰላማዊ ህጋዊ መንገድ ብትታገል ዘመነ መተህ ጠቅላይ ሚኒስትር እንድትሆን ፈልጋለሁ። በሰላማዊ በህጋዊ መንገድ እድም ሰጥሃለሁ። ጃልመሮንም እንደዛ ማነሱ ደብረጽዮን ምናምን በሰላማዊ መንገድ ቢሄዱ ያሸንፋሉ። አንደኛ የማሸነፊያ መንገድ ነው። ሁለተኛ እኔ የምመርጠው ያኛው መንገድ ነው፣ የኔ መስመር ይሄኛው ነው ትላለህ። ያኛው ደግሞ አይ በቃ የሚያዋጣው ያኛው መንገድ ነው፣ ፈልጠ ቆርጣ አባቴ ቤተ መንግስት መምጣት ነው ሲልህ በመስመር ተለያይተናል። ምን ማድረግ አይቻልም። መስመራችን በቃ የለየለት ነው፣ ግራና ቀኝ ሄደናል ለማለት ያክል ነው። ይሄንን ካልን በኋላ እንደው ሰሞኑን አንዳንድ ጉዳዮች እንድናነሳ ነው ዛሬ። እውነት ለመናገር ወቅታዊ ጉዳዮች ላይ እንምጣ ብዬ ነው።
አንዳንዶቹ ነገሮች ቀደም ሲል ፕራይም ሚዲያ ላይ በጣም በስፋት ሄዱባቸው የነበሩ ነገሮች በጣም አቧራቸውን ረገፍ አድርገው አጀንዳውን ያነሱ አካላት ለምሳሌ ወደ ጀዌ እንሂድ። አቶ ጀዋር መሐመድ የሚያነሳቸው ጉዳዮች እየተመለከትኩኝ ነው ሰሞኑን። አንደኛ አካሄዱ እንዴት ተመለከትከው? አጠቃላይ ሂደቱን የሚሄድበትን መስመር እንዴት አየኸው? እንደው ፖለቲካው ላይ ቀደም ሲልም ታውቀዋለህ። በሱ እንነሳ። አሁን በፊት ከመጀመሪያ ጀምሮ እንግዲህ ብዙ አውርቼዋለሁ። ብዙ ያወራሁበት ምክንያት እኔ ጀዋርን በደንብ አውቀዋለሁ። ኦልሞስት ከ2004 በፈረንጆች ማለት አሁን 22 ዓመት ጀምሮ አውቀዋለሁ። መጀመሪያ ወደ ፖለቲካና ወደ ሚዲያ ሲገባ ከተቀበሉት ሰዎች ውስጥ አንዱ ነው፣ ወጣት ሆኖ። ስለዚህ አካሄዱን ሁሉ ስከታተል ነበርና በደንብ አውቀዋለሁ። ለዚህም ስለሱ ብዙ አወራለሁ። በጣም የሚገርመው ነገር ስለሱ ብዙ በማውራቴ በጣም የተቀየሙኝ ሰዎች አሉ። የሱ ደጋፊዎች ብቻ አይደለም፣ የመንግስት አካላት ስለሱ ብዙ በማውራቴ በጣም ይቅር ያላቸው የመንግስት አካላት መንግስት ውስጥ ያሉ ሰዎች። የሚገርመው እነሱ ነው አይደለ? መረጃ አቀባዮቹ እነማን ናቸው? እውነቱን ለመናገር አይገርመኝም። ምክንያቱም መጀመሪያውኑ እጠረጥራለሁ እንደዛ እንደሚኖር። የመንግስት እኮ ዝም ብሎ ተራ ደጋፊ ምናምን ቢሆን እኮ ምንም አይደለም። ወሳኝ የሆኑ የመንግስት ሰዎች ጀዋርን ባጋለጥክና በተቸ ቁጥር ሲቀየሙና በአሽሙር ሲናገሩ ስሰማ ያሳዝናል። የመንግስት ሰዎች ሊደግፉኝ ይገባሉ የምትላቸው ሰዎች በዛ አይነት ሁኔታ ሲመጡ ያሳዝናል። ግን ሊመጣ እንደሚችል ይጠበቃል። አሁን እንደው ምን ያሳያል ስለ መንግስትስ? እንደ በዚሁ ላይ እንድታነሳው ጭምር ነው። አሁን እያወጣቸው ያሉ ዶክሜንቶች አሉ። እኔ በአንድ በኩል መስክረውብኛል የሚላቸውን ሰዎች ማውጣቱ ሰምቲንግ እኔ እሱን አደንቀዋለሁ፣ ችግር የለም። ግን እንዴት ዶክሜንቶች እየፈለፈሉ ያወጣሉ ምናምን ያኮርፋሉ። ስነካባቸው የመንግስት እንትን ሆነው ተስገባይ ማሌጅ ቲኬት ምናምን ይሏሉ። አንድ ነገር አለ። አሁን የጀዋርን አካሄድ በሚመለከት አንድ ሀቅ ገብቶታል። መነካት የሌለበትም ቦታ መንካቱ ዋጋ አስከፍሎታል። እሱንም ትቷል። አሁን በተለይ ጠቅላይ ሚኒስትሩ ኢትዮጵያ ውስጥ በተለይ ከለውጥ ወዲህ መነካት የሌለባቸው ሰዎች ማለት የእግዚአብሔር የተላከ ሰው ሆኖ አይደለም። ነገር ግን ለዚች ሀገር እየሰራ ያለውን ነገር የኢትዮጵያ ሕዝብ አውቋል። ያለ አግባቡ መነካት የለበትም። ጀዋር ተንጠራርቶ ጠቅላይ ሚኒስትሩ ላይ ሲሰነዝር የነበረው በጣም በንቀት የተሞላ አስተሳሰቡ ከህዝቡ አጣልቶት ነበረ። ከኦሮሚያ ህዝብ በተለይ ከሌላው የኢትዮጵያ ህዝብ አጣልቶት ነበር። መነካት አልነበረበትም። የኦሮሚያ ፕሬዝዳንት መነካት አልነበረበትም። ልትቃወመው ትችላለህ፣ ወይም ደግሞ ስልጣኑ ለአንተ አይደለም ለእኔ ይገባልን ማለት ትችላለህ። ነገር ግን ማዋረድ አትችልም። ማዋረዱ ዋጋ አስከፈለው። ከኦሮሞ ህዝብ ጋር አጣላው። የሀገር መከላከያ ጀነራሎችን እነ ፊልድ ማርሻልን ታዋቂ ከፍተኛ የሆነ መስዋዕትነት ለዚህ ሀገር የከፈሉ ሰዎችን ሊያዋርድ ሞክሮ ነበረ። ያ ከህዝቡ አጣላ። አሁን ወደ ሀሳቡ ተመለሰ። ቢያንስ እኮ አንዳንድ አሁን እሱ የሚያነሳቸው ሀሳቦች ከሙስና ጋር የተያዙ ከሌብነት ጋር የተያዙ እኮ አብዛኛው የኢትዮጵያ ሰው የሚስማማባቸው ናቸው። ከኑሮ ውድነት ጋር የተያዙ ከመልካም አስተዳደር ጋር የተያዙ ይሄ በግሩፕ ተደራጅቶ ብዙም እኛም እዚህ የምናያቸው ነገሮች አሉ። የመሬት ወረራ፣ የቤት ወረራ፣ የከተማ ወረራ፣ እንደዚህ አይነት ነገሮች ህግ አከሎች አሉ። አንዳንድ ጊዜ ህግ አከል መሆን የሚፈልጉ በህግ ፊት ሁላችንም እኩል ነን። አሁን እንደዛ አይነት ነገሮችን ሲያነሳ ትንሽ ፐርፌክት አይደለም የኢትዮጵያ ሀገር። አሁን እሱ እዛ ሆኖ የሚያነሳቸውን ነገሮች ሲያነሳቸው ነበር ነው። እኛም እዚህ ሆነን ስናነሳቸው ነበር፣ እኛም ስንናገር ነበር አይደል? በተለይ አሁን ከሰላምና ጸጥታ ጋር ተያይዞ አንድ እግራቸው እዚህ ቆሞ ሀገር የሚበጠብጡ ሰዎችን አንስተን ስናወራ ነበር። የሀገር የጸጥታ ተቋማት ውስጥ ሰርገው እየገቡ መረጃዎችን አሳልፈው መስጠት በሸኔም በፋኖም ያለውን እንቅስቃሴ ስናወራው ስናጋልጠው ነበር። ነገር ግን እኛ የመረጥነው ምንድነው? ትክክለኛውን መንገድ ነው። መዋቅራዊ የሆነውን መንገድ መርጠን ስንደግፍ ቆይተናል። እያሸነፈ ያለውም እሱ ነው እና እንደዛ አይነት አሁን እሱ መጨረሻ ላይ ሲያነሳ የነበራቸውን ነገሮች አጋለጥኩ የሚላቸው ነገሮች ምንም ያጋለጠው ነገር የለም። እውነት ለመናገር አስቀድመን እኛ አጋልጠን ነበረ። ከዛሬ 6-7 ዓመት በፊት ስናጋለጥ ያው የወቅቱ ሁኔታ
እኛ የአጀንዳ ነጠቃ ነው ያልከው። ለምሳሌ እኮ ግርማ ጥሩነህ በሚል በተደጋጋሚ የሚነሳ አለ። እውነት ለመናገር እንግዲህ የተወሰነ ግንዛቤ ነው የሚኖረን እዛ አካባቢ ላይ እና ፕራይም ሚዲያ ላይ በደንብ ሲካሄድበት ነበር ያን በተመለከተ። አሁን በተከታታይ ክፍል በሚል ስንት ክፍል ነው የወጣው? እንደው እንደዚህ አይነት ነገሮች አሉ። አሁን እኔ ምን መሰለህ እኛ ስንሰራ የነበረው ህጋዊ እና ፕሮፌሽናል የሆነ አካሄድ ነው ተከትለን ስንሄድ የነበረው። በሜንስትሪም ሚዲያም ሆነ በማንኛውም ሚዲያ ምንድን ነው የምናደርገው? ያው መረጃዎችን ለሰው እናስተላልፋለን እንጂ ፕሮፓጋንዳ አይደለም ስንሰራ የነበረው። አሁን ፕሮፓጋንዳ ነው። ኦልሞስት የተወሰነ ግሩፕን ዲስትሮይ ማድረግ ነው። ለምሳሌ አሁን ግርማ ጥሩነህን እንደ መሳሪያ ተጠቅመው ኢመደበኛ የሆኑ ኢመደበኛም ባይሆን አሁን እንትኖችን ማህበራቶችን ዲስትሮይ ለማድረግ ነው የተሰራ ያለው። በኦሮሞ ነጻነት ግንባር ላይ ተነጣጠረ። የኦሮሞ ነጻነት ግንባርን በተለይ እዚህ አዲስ አበባ ያለው በዳውድ ኢብሳ የሚመራውን የኦሮሞ ነጻነት ግንባር አስቀድሞኑ የፈረሰ የጉለሌው ነገር በሚል ነው የሚገልጸው። ጉለሌው ብልጽግናም ሲለው ነበረ። አስቀድሞኑ የወደቀና አፈር የበላ ድርጅት ነው። ምንም እርባን እዚህ ግባ የማይባል የኢትዮጵያ ሕዝብ በምርጫ ድምፁን ነፍጎ በተለይ ኦሮሚያ ውስጥ ሲንግል ቦታ 20% ሰው ቮት እንዳላደረገለት ነው እያየን ያለ ነው ማለት ነው አይደል? ባለፈው ምርጫ ኦነግ እንደው አጠቃላይ እኮ መዋቅሩን እንደው በፒራሚድ እንመልከተው ከተባለ የድኩማን ስብስብ ነው አመራሩ ነው የሚባለው። የአመራር ድኩማንነት አንዳንድ ጊዜ በአንድ በግ ከሚመራ 99 አንበሳ ይልቅ በአንድ አንበሳ የሚመራ 99 በግ ያሸንፋል ይባላል። እንደዛ ነው የሚባለው የሆነ ነገር ያመራር። ስለዚህ አስቀድሞውኑ የወደቀና የተበታተነ ድርጅት ነው። ያ ማለት ግን ያንን አስተሳሰብ ይዘው ተበታትነው ሰዎች የሉም ማለት አይደለም። በርካታ ሰዎች ያንን አስተሳሰብ ይዘው ተበታትነው ዲስኦርጋናይዝድ ሆነው ፈራርሰው በየከተማው፣ በየክልሉ፣ በየቀበሌው፣ በየወረዳው አሉ። አሁን ጀዋር ምንድን ነው ያደረገው? አስቀድሞ የወጣ ድርጅት ላይ ነው ያነጣጠረው። ምክንያት አለው ይህንን ያደረገበት። እሱ የሚያስበው በቅርብ ጊዜ የምናየው ነው የሚያለመው ህዝባዊ ተቃውሞ አይነት ነገር ማድረግ ይፈልጋል። ለሚያደርገው ተቃውሞ መንገዶችን እያጸዳ ነው ያለው። መደላድሉ እያስተካከለ ነው። ሊቃወሙ ከመንግስት ውጪ ሊቃወሙ የሚችሉ የሚላቸው ነገሮች እየመታ ነው ያሉት። የኦሮሞ ነጻነት ግንባር ከፋው የሚባለው ከነሱ ጋር መጀመሪያም እንደዛ አይነት ነገር ነበረው። አዎ ከመጀመሪያ ጀምሮ ነበረ። የሆነች የመፋለም ነገር ነበረች። የሆነ ሰዓት ላይ እንትን ያደርጋቸዋል ነበረ። አሁን ለምሳሌ የቄሮን እንቅስቃሴ የሚባለውን የቄሮን እንቅስቃሴ ያደራጁትን ሰዎች መጀመሪያ እኔ አሁን እኛ ሰዎች ንጹህ አይደሉም፣ ንጹህ ናቸው ማለት አይደለም። ንጹህ ይሁኑ ንጹህ እንዳልሆኑም አውቃለሁ። የቄሮን እንቅስቃሴ በግንባር ካደራጁ ሰዎች አንዱና ዋነኛው በየኦሮሞ ነጻነት ግንባር መዋቅር ውስጥ የውጭ አደረጃጀት ኃላፊ ተብሎ ተመደበ። ጋሹ ለሜሳ የሚባል ሰው። ያ ሰውዬ በ90ዎቹ ውስጥ ከፍተኛ ስራ ሲሰራ ነበር ለማደራጀት እና ብዙ ኔትወርኮች አሉት። ድሮም ነበሩት፣ አሁንም አሉት። ይሄ ሰውዬ እንኳን ሳይቀር ኔትወርኩን ሊቀሰቅስ ይችላል በሚል ሰበብ በወንጀለኛነት እየከሰሰው ነው። እንትኖችን እየጠረገ ነው። ለምሳሌ አሁን 120 የሚል ግሩፕ አምጥቶ አነጣጥሮ ሲመታ ነበረ። ይህ 120 ምን አንዳንዴ ሳስበው ነው የምናውቀው የሆኑ መደበኛ የሆነ አደረጃጀት የሚመስል አንዳንዴ ወንጀሎችን የሚሰሩ ሰዎች እንሰማለን። ድሮ እንትን እንል ነበር፣ ግን ተጨባጭ የሆነ ነገር ዝም ብሎ ለፕሮፓጋንዳ የተፈጠረ የዳቦ ስምም ደግሞ አንዳንዴ ይመስላል። ይሄ 120 የሚባል ግን እሱ ለምንድን ነው የተጠቀመበት? እኔ እንቅስቃሴ ቢያደርግ ሊቃወሙኝ ይችላሉ የሚላቸውን እየመታበት ነው። አምቦ አካባቢ አሁን አምቦ በተቃውሞ ጠንካራ ህዝብ ነው ይታወቃል። ብዙ እንደ ኢትዮጵያም እንደ ኦሮሚያም ኮንሰርንድ የሆኑ ወጣቶች እዛ አካባቢ ይመጣሉ በየጊዜው በየትውልዱ ታሪክ ስንሰማ ማለት ነው። ከኃይለ ሥላሴ ጊዜ ጀምሮ እስካሁን ለአመፅ ለማነሳሳት ይጠቅመዋል።
ውስጥ ያለው የወሮ በላው ለምሳሌ ምስኪን ቀን ሰራተኞችን ሲቀጠቅጡ የነበሩ ሰዎች ነበሩ። ቪዲዮ የተቀረጸ እኔ እንደው ዓላማው ሁላ ግራ ይገባኛል። አሁን አሉ እንደዛ ሰራተኞች አውቶቡስ ተራ ውስጥ መጠጥ ቤት በር ላይ የሚደባደብ ሰው ድሮም ነበረ፣ አሁንም አለ፣ ወደፊት የሚኖራል። ይሄንን ነው እሱ ወስዶ ሌሎች ንጹሃን ነገር ሊቃወሙኝ ይችላሉ የሚላቸውን ሰዎች እየቀጠቀጠበትና እያቀላቀለ ነው ያለው። ምክንያቱም ሊቃወሙት የሚችሉትን ሰዎች ከህዝቡና ከመንግስትም ጋር ከህዝብ ጋር ብቻ አይደለም ከመንግስትም ጋር እያጣላቸው ነው። ህዝቡም እሺ ብሎ ይጣላቸዋል። አንዳንድ የመንግስት አካልም እሺ ብሎ ይጣላቸዋል። ደጋፊዎቻቸው አጀንዳ ሴት እያደረገ ነው። መንገድ እያስተካከለ በቃ ዞሮ ዞሮ እሱ ቢሰራው ስራ በዛ መንገድ የመንግስት አካል የሚያደርግ ከሆነ ህዝቡ የሚያዳምጠው ከሆነ ዋን ጃምፕ አንድ እርምጃ ቀድሞ እየተገኘ ነው ማለት በዚህ አካባቢ። አሁን መረጃዎች ምናምን የሚሰጡት አንዳንዶቹ ትክክለኛ ናቸው፣ አብዛኛው ትክክለኛ አይደለም ነው። ሁሉም ትክክለኛ ነው ብለህ መቀበል አትችልም። ሁሉም ደግሞ አንዳንድ ትክክለኛ መረጃዎችን እናያለን። አሁን የቤት ካርታ አንተ ነው የነገርከኝ። ሉክ እኔ አሁን እዚህ ላይ ማንሳት የምፈልገው ፕሊስ እስቲ አስተያየት ሰጠንበት እንለፍ። እኛ የዛሬው እንደ ባጭሩ የተሰኘው መርሃ ግብራችን ስለሆነ እንደው አንዳንድ ነገሮች ነካ አድርገን እንለፍ በሚል ነው። ግን ወሳኝ ነገሮች ናቸው የምናነሳቸው፣ ጆሮ ያለው ይስማ ብለን ማለት ነው። መዋቅሩ የመንግስት መዋቅር አለ። አሁን ለምሳሌ እነዚህ መሰከሩበት የተባለው ከጀርባ እኔ አሁን አቶ ጀዋር ላይ እንዴት እንደዚህ ያወጣል ልለው አልችልም። ከመሰከረበትና መረጃውን ካገኘ እኔም በሆነ አደርገዋለሁ ተመስክሮብኛል ብዬ ካሰብኩኝ የመሰከረብኝ ነው ጉዳይ ችግር የሱ ጋር ነው ጉዳይ። እንደ መዋቅር ግን እንደ አሰራር ግን እነዚህን ዶክሜንቶች እያወጡ የሚያደርጉትን መንግስት ምን አደረገ ይሄን ነገር ተመልክቶ ዝም ብሎ አሁንም ሸለብታ ላይ ነው ወይ ያለው ዶክሜንት። ለምሳሌ አቶ ታዬ መምህር ታዬ ቦጋለን በተመለከተ ውጪ በነበረበት ጊዜ እዚህ ቦሌ አካባቢ የቀበሌ ቤት ነበረው፣ ሰፊ የቀበሌ ቤት ማለት ነው 3-4 ክፍል ያለው በልማት ነው የተነሳው። ወደ 78 ቤቶች አብረው ተነስተዋል። ለዛች አንድ ትንሽ የስቱዲዮ ተሰጥቶታል። ያችን ደግሞ እዚህ ከመጣ በኋላ እንደምን ማስጨርሶ ካርታው እጁ ላይ አልገባም። እሱ ካርታው ግን ተላከና እንዲህ የሚያደርገውን መዋቅር መንግስት ተብዬው በቃ ምንም መከላከል የማይችል ከሆነ ማን ነው ከመንግስት ጋር የሚቆመው? እንደዚህ ውስጥ ወንፊት ከሆነ ይሄ ብቻ። አሁን ለምሳሌ አለ አንዳንድ አካባቢ የመሬት ካርታዎች ምናምን አንዳንድ ከውጭም ከየትም ይመጡ መንግስትም የሚደግፉ የማይደግፉ ሌሎች ብዙ ነገሮች አሉ። አሁን ፋርሴቡላ ካነሳው ጋር እኛን ፋርሴቡላ ሲሉን የነበሩ እዚህ መተው በተለያየ ሰው የተገኙ አልባሱን እዚህ መተው ተጠቅመው መሬት ተሰጥቷቸው እዚህም መተው መሬት ተሰጥቷቸው እኛን ፋርሴቡላ ነው። እኛ አንተ መሬት የለህም፣ እኔ መሬት የለኝም፣ ፍላጎቴም አይደለም ለመጠቀም ማለት ቢኖረኝ ደስ ይለኛል፣ ስለሌለኝም ምንም እንትን እና እንደዚህ አይነት። አሁን ወደ ፖይንቱ እንመለስና ሰውየው መንገድ እያጸዳ ነው። ምን ያህል ይሳካለታል ዊዶ ነው። የኢትዮጵያ ህዝብ አሁን የኦሮሞ ህዝብ እነሱ እንደ እንትን መጠቀም የሚፈልገው በርካታ መንጋዎች አሉት። ግሪሳ የሚባል አጀንዳውን የማያውቁ እያንዳንዳቸው በራሳቸው ዕለታዊ ኑሮ ላይ ያላቸውን ብሶት እንደ መሳሪያ ተጠቅመው ቆስቁሶ ሊያሰልፋቸው የሚፈልጋቸው ሰዎች አሉ። አሁን እነሱ ይኖራሉ። ለዚህ ለእነኚህ ግሪሳዎች ነግረህም አትችልም። አይሰሙም፣ አንተንም አይሰሙም፣ የሀገር ሽማግሌም አይሰሙም፣ መንግስትንም አይሰሙም፣ ፈጣሪንም ምንም የሚሰሙት ነገር የለም። በጣም ችግር ላይ ያለ ዜጋ አለ። አሁንም እዚህ ሀገር እነሱን እንደ መሳሪያ መጠቀም ይፈልጋል። አንድ ተመልሰው መጠየቅ የማይችሉት ነገር ምንድነው? በ2018 በፊት ተቃውሞ በወያኔ ላይ በሚደረግበት ጊዜ እኔም አስበው ከዲያስፖራ ከውጭ ያሉ ሰዎች ያስተዋጽኦ በጣም ጥቂት ነው። መረጃ ከማሰራጨትና ፕሮፓጋንዳ ስራ ከመስራት ውጭ አክቹዋል ስራውን የሰሩ ሰዎች አገር ውስጥ ያሉ ነበሩ። መሬት ላይ ዋናውን ስራ የሰሩ ሰዎች አገር ውስጥ ያሉ ናቸው። በተለይም መንግስት መዋቅር ውስጥ የነበሩ ናቸው። ያን ጊዜ አሁን ቲም ለማ የሚባለው ማንሳት ይቻላል። እነ ጠቅላይ ሚኒስትሩ ያሉበት እና አሁን በርካታ የክልልና የአመራሮች ያሉበት ኔትወርክ ነው ሰርቶ ያንን ለውጥ ያመጣው።
ነገር ግን ብቻውን አልሰራም። ያ ኔትወርክ የነኚህ የዲያስፖራዎቹም የተወሰነ አስተዋጽኦ ነበረበት። ለውጡ ከመጣ በኋላ ግን በለውጡ ላይ መስዋዕትነት የከፈሉትን ወጣቶች እንዲያገግሙ ለማድረግ ከፍተኛውን ስራ እየሰሩ ያሉትም እነኚህ መንግስት መዋቅር ውስጥ ያሉ ሰዎች ናቸው። የተወሰኑ ቢሆን ጠቅላይ ሚኒስትሩ፣ የኦሮሚያ ፕሬዝዳንት፣ የአዲስ አበባ ከተማ ከንቲባ፣ የቀድሞም የነበረውም እነኚህ ምንድነው ሲያደርጉ የነበረው በትግሉ ጊዜ መስዋዕትነት የከፈሉትን ወጣቶች በተለያየ መንገድ መቼም ቆጥሮ ለአንድ ሺህ እንደ ሀገር ነው ትግል የተደረገው፣ እንደ ሀገር ነው ለውጡ የመጣው። ስለዚህ የለውጡ እንትንም ምንድነው ከለውጡ የሚገኘውን ፍሬ እንደ ሀገር ነው እያየን ያለ ነው ማለት ነው። እነ ጀዋርና ከሱ ጋር ያሉ ሰዎች ግን አንድም ነገር ሳይሰሩ አሁንም ተመልሰው ለተመሳሳይ መስዋዕትነት ወጣቱን እያነሳሱ ለሌላ ዙር እየተዘጋጁ ያለፉት መስዋዕትነት የከፈሉት ልጆች የት ደረሱ እንኳን ብሎ አንድ ቀን ጠይቆ አያውቁም። እንደዛ አይነት ነገር ነው ያለው። እኔ ወጣቱ ህዝቡ ጥንቃቄ ማድረግ ይጠበቅበታል። ይሄንን በአፋን ኦሮሞ እንናገራለን። ድሮም ስንናገር ነበረ። አካሄዱ ይሄ ነው። ልጁ መንገዱን ስልቱን የገረመኝ ነገር ኬንያ ውስጣቸውን ማየት በጣም አስፈላጊ ነው። ዋናው እንግዲህ ትልቁ አደጋ እዛ ነው ያለው። ስለዚህ በሚስጥር ከአንድ መንግስት አካል ጋር ቁጭ ብለህ የምትሰራው ስራ እንደዚህ ወደ ውጭ የሚወጣ ከሆነ ይሄ እንትኑን የመጋረጃ ጀርባውን እውነትም ሊሆን ይችላል፣ ውሸትም ሊሆን ይችላል። ነው ከነሱ ነው የሰማነው። ከሌላ አካል የሰማነው ነገር የለም አይደል? ለማመን ያስቸግራል። አይደለም ብሎ የሚያስተባብል ክፍል እስከሌለ ድረስ ደግሞ ያስተባበለ ክፍልም የለም። አንደኛው ነገር እሱ ነው። እንደዚህ አይነት ነገሮች በስፋት በሄዱ ቁጥር በጣም የሚያስገርም ነገር እንዲሁ መስራት እንኳን የሚሰራው በቀናነት የሚሰራው ቀደም ሲል እንዳልኩት እኛ ጽድት ብለን ለምሳሌ አዲስ ምንጭ አሁን ይህንን ስራ ስንሰራ የአዲስ ምንጭ ሚዲያ አድማጭ ተመልካቾች አሉ፣ ያግዙናል፣ ሜምበርሺፖች አሉ፣ ሌሎች አሉ። በጣም በብዙ መልኩ በቃ እንሰራ ለስራችን ነው የምንሰራው። ምንም ንክኬል መረጃ እንኳን የሚሰጠን የለም እኮ ከመንግስት አካል ከመከላከያ ነው ተቋሚ መከላከያ ስለሆነ ከመከላከያ እንደው መረጃዎች እናገኛለን ምናምን እንዳለን እሱ ደግሞ ከምንም ነገር በላይ ነው። ኢትዮጵያ መከላከያ አለች ብዬ ስለማስብ ማለት ነው። ግን ከዛ አልፎ ይሄ የሚወጡ መረጃዎችና ይሄ ወንፊት የሚሆነው ነገር ቆም ተብሎ ምንድነው ይሆነ ያለው ካልተባለ ማን ይሰራል? ከመንግስት ጋር የሚሰራው በቀናነት የሚሰራው ምናምኑ መፈተሽ ያስፈልጋል። ቦታው የቱ ጋር ማለት ነው? ይኸውልህ እንደ መሰለህ ይሄ ነገር መጋለጥ አለበት። ይሄን ነገር ማጋለጥ መቀጠል አለበት ማለት ነው። እና ያንዳንድ ነገሮች ምንጭ እየታወቁ ነው። አሁን ለምሳሌ እነኚህ ከመጋረጃ ጀርባ መሰከሩ የተባሉት ሲጀመር ከመጋረጃ ጀርባ የሚመሰከርበት ምክንያት ምንድን ነው? በግልጽ እኮ መመስከር ይቻላል። ልጆች ጀዋር ሲያደርጉ የነበሩት ወንጀል ኢትዮጵያ ውስጥ የተደበቀ አይደለም። ከተማ እኮ ነው ያቃጠሉት። የሻሸመኔ ከተማን እኮ ነው ያወደሙት። በነሱ አመራር ከተማ ወድመዋል። በመቶ የሚቆጠሩ ወጣቶችን ያስገደሉት በዛ ወቅት በነበረ ሁኔታ ማለት ነው። ያ ብቻ አይደለም። ኦልሞስት በነበረው ያን ጊዜ በነበረው በለውጡ ላይ እንቅፋት ለመሆን ከፍተኛ የሆነ ስራ ነበር ሲሰሩ ነበር። የተናገሩት ነገር ራሱ ለምሳሌ ሁለት መንግስት አለ የሚባል አይነት ስራ ሲሰራ ነበር አይደል? አንደኛ ሁለት መንግስት አለ፣ ሁለተኛ አቶ ጀዋር ሲንቀሳቀሱ ለማ ሲንገኔ የሚል ነገር ለማ አልከዳችሁም የሚል የከዳችሁ እንግዲህ አብይ ነው የሚል አይነት በጣም የሚገርም መንግስት መሆን መክዳት ነው። እንግዲህ የኦሮሞ ሰው እነሱ የሚፈልጉት የኦሮሞ ሰው ሁሉ ጊዜ ተቃዋሚ ሆኖ ጫካው ሲኖር ነው ሰቦና የሚሆነው። አይተን እንደሆነ አሁን ተቃዋሚ ሆነ አኩራፊ ስትሆን ምን ስትሆን ሰቦና ከነ ጎተከነ ትባላለህ። መንግስት ስትሆን ሰርቪስ ስትሰጥ ግን ጎተከነ ትባላለህ በእነሱ አመለካከት ማለት ነውና መንግስት ሆነ አመራር ሆነ ስትሰራ ምን ስትል እንደ ካሃዲ እንደ ምናምን ትቆጠራለህ። ጫካ ስትገባ ከሀገር ስትወጣ ስደተኛ ስትሆን ከሀገር ከወጣ እኮ አንተ የምትመከረው ወደ ሀገር እንዳትመለስ እኮ ነው የመጀመሪያው ተሰብስቦ ሰው የሚመክር። ለምን ወደ ሀገር ትሄዳለህ ነው። እኔ አሁን ምን ታደርጋለህ ይለኛል እዛ ጋር። ለምን ወደ ሀገር አትመጣም ይሉኛል። ሀገር የት ነው? አሜሪካ ነው። በቃ የተገላቢጦሽ ነው ነገሩ። ይሄ የተቃዋሚ ፖለቲካ አስተሳሰብ ሁሉን ነገር አፕሳይድ ዳውን ነው የሚያዩት፣ ገልብጦ ነው የሚያዩት። እንደዚህ አይነት ሁኔታ ነው። ይሄ አንተ ያልከው ይሄ
የመንግስት የውስጥ መጽዳት እንዳለበት ጠንክሮ ነው መሰራት ያለበት። የመንግስት ወሳኝ ሰዎች መስዋዕትነት የከፈሉ ሰዎች አስተሳሰብ አይደለም። ጠቅላይ ሚኒስትሩ ይሄን አይፈልግም። ወይም ደግሞ የኦሮሚያ ፕሬዝዳንት ፍላጎቱ ይሄ አይደለም፣ ሀሳቡ አይደለም። እዛ ውስጥ የተሰገሰጉ መሽገር የሆኑ ሰዎች አሉ አሁንም አሉ በየቦታው። አንዳንዴ ደግሞ ጥሩ ስራ ይሰራሉ። ለምን እነሱ ተቀጥረውበት እየሰሩ ያለው መንግስት ለምን እንዲዳከም እንደሚፈልጉ አይገባኝም። እንደዚህ አይነት ፍላጎት ሲያሳዩት ያለ መንግስትን ስትደግፍ ያኮርፈዋል። እነሱን እኮ ነው የደገፍከው። የእነሱን ስራ ስትደግፍ ያኮርፈዋል። ትንሽ ቆይቶ ደግሞ ይጠለዋል። ትንሽ ቆይቶ ይገላምጠዋል። ትንሽ ቆይቶ ዲስሪስፔክት ያደርገዋል። እንደዚህ አይነት ነገር ነው ያለው። እነኚህ ሰዎች ምንድነው እኔ እንደዚህ አይነት ነገር ሳይ ኦኬ እነኚህ ሰዎች የመንግስትም ሆነ የሀገሪቱም ስጋት ናቸው፣ ግን እዛው መንግስት ውስጥ ነው ያሉት። ስለዚህ በተቻለ መጠን ይሄ መንግስት ነው ለሲስተሙ ያለን ድጋፍ ሊጠናከር ይገባል እንጂ እነሱማ የሚፈልጉት አንተ ያንን አይተህ እንድትቃወም ነው፣ እንድትሳደብ ነው፣ እንድትራገም ነው፣ ወይም ተስፋ ቆርጠህ እንድትቀመጥ ነው የሚፈልጉት። እነሱ የሚፈልጉት ደግሞ መታደር ከሆነ ያው ፍላጎታቸው ተሟላ፣ ልፋቱ ሁሉ ከንቱ ሆነ ማለት ነው። ሌላ እንደው ከዚሁ ጋር በተያያዘ ለፈገግታ ይጠቅም ይሆናል፣ ግን በውትድርና ስልት ይባላል። አሰልጣኞችም አሉ፣ በነገራችን ላይ የስልት አሰልጣኞች አሉ። የአቶ ጀዋር እንግዲህ ኬንያ ከሄደ በኋላ ከዛ ሄዶ ምናምን ብሎ እንደው ስነ ልቦናውንም እንደው ምን ይመስላል የሚለውንም ለማንሳት ያክል ነው። ከስልት አኳያ ሄዶ የሚያገኛቸው ነገር አለ። ኢትዮጵያኒስት ሆኖ ተከሰተ። ኦሮሚያ ፈርስቱ ኢትዮጵያ ፈርስት ሆኖ ተከሰተ። ቫሊው ጨመረ፣ ምን ዋጋው ምንዛሪው ጨመረና ተገኘ። ከዛ ጆሮ ሰጡት። የኦሮሞ ፖለቲከኞችም ጆሮ ሰጡት። ከዛ በኋላ መጀመሪያ እኮ በቃ ምን ሂሎስት እና ምንድነው እሱ እዚህ ጋር ያለው? መጀመሪያ እኮ የዛሬ 20 ዓመት ራሱ ፖለቲካ ሲጀምር በአማርኛ ነው የጀመረው። ኦፖዚት ኦሮሞ የሆነ ካምፕስ ገብቶ ነው የጀመረው። ኦፖዚት ሳይኮሎጂ የሚባለው ነው የሚጠቀመው ይሆን? አዎ ኦፖዚት ገብቶ ነው የጀመረው። ከዛ በአማርኛ አንድ ነገር አለ። አሁን በተለይ አንተ በአፋን ኦሮሞ ፖለቲካ ከምትሰራ ይልቅ በአማርኛ ፖለቲካ ስትሰራ የበለጠ የኦሮሞ የፖለቲካ የተቃዋሚ ግሩፕ ያዳምጣል። በኦሮምኛ ስታወራቸው እውነት የነገርካቸው አይመስላቸው። ያንኑ ነገር በአማርኛ ስታወራ እውነት ተነገረ። አሁን ያንን ነገር ነው የደገመው። ገና ከናይሮቢ ሲነሳ የሱ መጨረሻ ታርጌት እነ መሳይ መኮንንና እነ ሪዮት ዩቱብ እንደሚሆን አውቄ ነበር፣ የተናገረ ነበር። ከዛ ነው ወደዚህ መጀመሪያ የሚፈልገው። ከዛ በፊት ባሉ ጥቂት ዓመታት በወጣቱ በግሪሳው ሳይቀር ተተፍቶ ነበር። ብዙም ድጋፍ አልነበረው። ይህንን ድጋፍ ለመመስረት ለነሱ በአፋን ኦሮሞ ቢለፈልፍላቸው አይሰሙትም። ስለዚህ ነው እንደዛ ያደርግ የነበረው። አሁን ሰሞኑን እንግዲህ እያየን ያለነው ነገር በተለይ ቲክቶክን የመታገያ ሜዳ አደረግነው ብለው ነው እየተንቀሳቀሱ ያሉት። እኔ ብዙ ሰው ይንቃል፣ እኔ ግን ሲናቅ ደስ አይለኝም። እንደዚህ አይነት የፖለቲካ ትግል በምታደርግበት ጊዜ እያንዳንዱን ኔትወርክ ነው የምትጠቀመው። እያንዳንዱ ኔትወርክ ላይ ያለውን አሰራር አትንቅም። እምትንቅ ከሆነ ጥሩ አይደለም። የዘመን በረከት ስለሆነ የቲክቶኩም የፌስቡኩም የዩቲዩብም የሌሎች ሚኒስትሪ ሚዲያዎችም አሟጠ መጠቀም አለበት ሀሳብህን ለመሸጥ። እንደዚህ አይነት ነገር እንትን ሊል አይገባም። በትኩረት እኛም ለዛ ነው ልናወራ የመረጥነው። አይ ቲንክ ለወደፊቱም ብናወራ ጥሩ ይመስለኛል። እንደዚህ አይነት ነገሮች ባሉ ቁጥር እዛ ውስጥ ያለው ኦልሞስት 10,000 12,000 20,000 ሰው ሁሉም ያን ነገር አምኖበት ይከታተላል ማለት አይደለም። አምኖበትም የሚከታተሉ አሉ። እንደዚሁም መረጃው ግን ደርሷቸዋል። ዞሮ ዞሮ መረጃው ደርሷል። 50,000 ሰው ሲከታተል መረጃው ደርሶታል። ነገም ደግመህ ትነግረዋለህ፣ ነገም ደግመህ ትነግረዋለህ። ዛዘር ሳይል ደግሞ ምንም ነገር የለም። በሌላ በኩል ደግሞ ምንም ነገር ሳይኖር እውነት ይመስላል ሁሉ ነው። አሁን የፕሮፓጋንዳው መድረክ እኔ አየዋለሁ። ድሮ የተወሰነ ቢሆን ያው ቴሌቪዥን ላይ ያለን እንሰራ ነበር።
የተወሰነ ሰው ብዙ እንሰራ ነበር፣ በየቀኑ እንሰራ ነበር በአማርኛም በአፋን ኦሮሞ። አሁንም ለወደፊቱ እንሰራለን የሚል ተስፋ አለኝ። አሁን ለጊዜው እየሰራን አይደለም እንደ ፕራይም ሚዲያ፣ ግን ዝም ተብሎ ሊታለፍ አይገባም። በጣም ሞኝነት ነው እንደዚህ አይነት ፕሮፓጋንዳ እየተሰራ ዝም ብሎ ማለፍ በጣም ሞኝነት ነው። ምንድነው የሚባለው ከነተረቱ ጦር ከፈታው ይልቅ ወሬ ፈታው ነው ምናምን የሚባል ነገር አለ። ህዝቡን ያሳስታል፣ ህዝብ ደግሞ ይሳሳታል። ህዝብ ይሳሳታል። የሚደርስን ነገር ነው የሆነ ነገር ይባላል። አንድ ሰው ካንተ ከተሳሳተብህ ቢያንስ አንድ ሰው 100 ሰው ያሳስታል። ኢቭን በማርኬቲንግ ሲያስተምሩ ምንድነው የሚሉት አንድ ከስተመር ሉዝ ማድረግ 100 ከስተመር ሉዝ ማድረግ ጋር እኩል ነው። ያ ሉዝ ያደረከው ሰው በሄደበት ቦታ ሁሉ ያንተ ኔጌቲቭ የሚሰራና የሚያወራ ከሆነ አንድ ሰው 100 ከሆነ 1000 እንደዛው እያለ ይቀጥላል። በሌላ በኩል ደግሞ ጠንካራ የሆነ ተከታታይ ያልተቋረጠ ከሌላ ሶስተኛ ነገር ጋር ያልተያዘ ለምሳሌ ገንዘብ አገኝበታለሁ ጥቅም አገኝበታለሁ ብሎ አይደለም አምኖበት ያንን ነገር አምኖበት የሚሰራ አካል ይሄን ነገር ዲፌንድ የማያደርግ ከሆነ እንትኑ ኮንሲኩዌንሱ ሚዲያና ሚዲያ የሚባል ነገር አለ። ልክ ቅድም እንዳነሳው ምን ከፈታው ወሬ ፈታው እንደሚባለው የሚዲያው ላይ ጦርነት እናንተ እናውቀዋለን። አሁን ኦሮሚያ ላይ ያለው ነገር እናንሳ ከተባለ በተለይ በዋዜማው አካባቢ በምርጫ ዋዜማ አካባቢ ላይ በጣም ብዙ ነገሮች ስለነበሩ የሚገርም ነገር ምን ያህል እንግዲህ ይሄ ነገር ክላሲፋይድ ኢንፎርሜሽን እንደሆነ አላውቅም፣ ምን ያህል መናገር እንዳለብን አላውቅም። ነገር ግን ጥናት ተደርጎ ይሄ ነገር አካሄዳቸው ሁሉ መረጃ እየደረሳቸው ስለነበር ይሄ ጫካ አካባቢ ያለው ግርግሩ የመዋቅር ለውጥ ተደርጎ ነበር። እርምጃ ይሄ ያለው መረጃ ያቀብላል ምናምን የሚባለው ምክንያቱም እርምጃ ሊወሰድ ሲል ሰዎቹ ሲበታተኑ ይታያል፣ ሸኔ አካባቢ ምናምን። መጨረሻ ላይ ግን በተለይ 4 ሰዎች እንዲነሱ ተደረገ። ከዛ ሸኔ ለምሳሌ እኔ ብዙውን ጊዜ በቁጭት የማነሳውን ነገር ታውቃለህ። እዚህ ቅርብ ላይ እንዴት ከዋና ከተማችን 40 ኪሎ ሜትር 20 ኪሎ ሜትር ላይ ምን ማለት ነው የአፍሪካ ዋና መዲና በሆነች ላይ እዚህ ሰላሌ አካባቢ ላይ ሰሜን ሸዋ አካባቢ ላይ ያለው ነገር ነበርና እነዛ የምናያቸው ምልክቶች ሲደረጉ እኔም አውቃቸው ቦታዎች ላይ የሚገርም እርምጃ ተወስዷል። በተጨባጭ የሆነ ነገር ነው። ቁጭቴ በዛ በኩል እንዳለ ሁላ ይሄ ደግሞ ህዝቡን ከአርሶ አደሩ የቀንበር በሬውን አስፈትቶ የሚያርደው ነው የሚበላው። ምንም ልትለው አትችልም። እና እርምጃዎች ተወስደዋል። ምን ተብሏል? በሜዳ ላይ እርምጃዎች የተወሰዱ ነው። ብዙ ቦታዎች ላይ አሁን አይተህ ከሆነ ወለጋ አካባቢም ጉጂ አካባቢም ጎጃም ደግሞ አሁን የሰሞኑ እንደተመለከተ ሜዳ ላይ የለም። አሁን በሜዳ ላይ ሲሸነፍ ሚዲያው ደግሞ አለ። በሚዲያ ማንሰራራት ነው የሚፈልገው እና ሚዲያው ላይ ደግሞ ያን ያህል ሰራዊት ያለ አይመስል። ልክ አሁን እንዳልከው ማለት ነው። እኛ ከኔ እናንተ እዚህ ጋር የምናነሳው መረጃዎችን ይዘን የሚጠቅመው ነገር ደግሞ መንገዱ የሰላማዊ መንገድ በሰላማዊ መንገድ ይምጣና አብረን ቁጭ ብለን እንታገል። እስኪ ይሄ በሙስና በመልካም አስተዳደር እጦት በሌላ እግሩ ዛና ዛ የሚረግጠውን ምናምን እንታገለው፣ ወገቡን እንስበረው ብለን ነው እኛ የምንለው። ጠመንጃ ይዞ ከተገላበጠ ግን ምንም ልረዳው አልችልም። በመረጠው መንገድ ነው የሚገረፈው የሚለበለበው ማለት ነው። እና ያንን ለማለት ነው። አንዱ ይሄ እንግዲህ ኔሚንግ የሚባለው ኮሬ ነገኛ ሉክ ኮሬ ነገኛን የሆነ ወቅት ላይ አሁን ኮሬ ነገኛ ወንጀል አይደለም። ኮሬ ነገኛን በደንብ የሆነ ስም ተሰጥቶት ብዙ ነገር ሲባል ነበር። አሁን ደግሞ ሌላ ስያሜ ተሰጥና ከዛ ጋር አያይዘ የምትሄድባቸው ነገሮች አሉ። ኮሬ ነገኛ ምን ነበር? ለምሳሌ ኮሬ ነገኛ አሁን ለምሳሌ በዓለም አቀፍ ደረጃውን የጸጥታው ምክር ቤት የሚባል አለ። የሰላም ኮሚቴ እንደማለት ነው። የሰላም መዋቅር የሰላም ኮሚቴ እንደማለት እንደ መንግስት መዋቅር ሁሉም ሀገር አለ። አሜሪካ 911 አልፈነዳም። ትዊን ታወር ሁለቱ ታወር ሴፕቴምበር 11 ሲፈነዳ የሴኩሪቲ ክፍተት እንዳለ አወቁ እና አዲስ ሆምላንድ ሴኩሪቲ የሚባል ዲፓርትመንት ተቋቋመ። ጆርጅ ቡሽ ጊዜ ከዛ በፊት አልነበረም። ሆምላንድ ሴኩሪቲ የሚባል ተቋቋመ። በስሩ ምን አለ መሰለ? ኤፍቢአይ አለ፣ ሲአይኤ አለ፣ ዲፌንስ ፎርስ አለ፣ የአሜሪካ ዲፌንስ ፎርስ እና ኢሚግሬሽን እነኚህ እና ሌሎችም አሉ መሰለኝና በሆምላንድ የአሜሪካ ኮሬ ነገኛ ማለት ነው። እዚህ ብትመጣውን ኢትዮጵያ ምን አለ? በፌዴራል ደረጃ የሰላምና የጸጥታ ኮሚቴ የሚባል አለ አይደል? በጠቅላይ ሚኒስትሩ የሚመራ ኮሚኒቲ ፖሊሲንግ የሚባል አለ በየአካባቢው አይደል? መከላከያ ያለበት፣ ፌዴራል ፖሊስ ያለበት፣ ሰላምና ኢንሳ ያለበት
የክልል አመራሮች ያሉበት ምናምን እንደዚህ አይነት ነገር አለ። እዚህ በሰላምና ጸጥታ ላይ ተመካክሮ ሪፖርት ሰምቶ ዲስከስ አድርጎ ውሳኔ ያስተላልፋል ማለት ነው። ያው ነው በኦሮሚያ ክልል ሁሉም ኮሬ ነገኛ ሁሉም ክልል አለው። በኦሮምኛ ሲሆን ግን በጣም እንትን ብሎ የሆነ ማስፈራሪያ የሆነ የውጭ ጋዜጣ ማይሆን መረጃ ሰጣ። አሶሲኤትድ ፕሬስ ነው። አዎ ያው እንደዛ ይመስለኛል። እንደዛ አይነት መረጃ ያነጋገራቸው ሰዎች ከዚህ ሄዱት ናቸው። ዶክተር አብይ ምናምን የሚለው ልጅ ማለት ነው አረጋጉትና ሰው መኖር ያለበት ነው። አንተ ሰላምና ጸጥታ በአገር ላይ እንዲመጣ ያለውን መዋቅር ታርጌት አድርገህ ለማፍረስ የምትሰራ ከሆነ ህዝቡን ለመበተን ነው ማለት ነው። ለጠላት አጋልጦ ህዝቡን ለመስጠት ነው። እንደዚህ አይነት ነገሮች ናቸው እና አሁንም ያለው ያ ነው። አሁን ያለው ትልቅ እኔ በኔ አስተሳሰብ ውቤ ትልቅ የውስጥ ስራ መስራት አለበት። አሁን በፌደራል ደረጃ ጥሩ ነው። በአዲስ አበባ ደረጃ ብዙም አንሰማም። ኦሮሚያ ውስጥ ግን እና በተወሰነ ደረጃ አዲስ አበባ መረጃዎችን አሹልኮ ለጠላት የፕሮፓጋንዳ ግብዓት እንዲሆን የሚሰጠው ነገር በደንብ ሊፈተሽ ይገባል። አማራ ክልል የቀኝ እንደሚባለው እኮ ቀኝ ይሏቸዋል። አማራ ክልል ደግሞ የመንግስት አካላት የሆኑ ጫካ ላለውም ውጪ ላለውም የሚያቀብሉ ማለት ነው። ያ አሁን ባለፈው የሆነ እንትን ላይ ሰማሁ ከእነኚህ ከጫካ የመጡ ሰዎች ነገሩ በጣም ውስብስብ ነው። እኚህ ከጫካ የመጡት ሰዎች አሁን አማራ ክልል ከመንግስት ጋር ስምምነት አድርገው የመጡ ሰዎች ወደ ክልሉ ሲመጡ ምን ማለት ፈለጉ? ክልሉ ውስጥ እኛ ሲረዱ የነበሩ ሰዎችን እናጋልጥ ማለት ፈለጉ። አጋልጡ ማለትም አስቸጋሪ ነው። በተወሰነ ደረጃ ክልሉ ውስጥ ያለውን ተቋሙን ሊያፈርስ ይችላል። አንዳንዴ ሰፊ ይሆንና መደርመስ ሊመጣ ነው። አታጋልጡ ማለትም ሌላ ነገር ሊሆን ነውና እንደዚህ አይነት ነገር ጋር እየታመመም ያለ ስላለ ይህንኑ ነው እንግዲህ። በጣም ከልብ ነው የማመሰግነው። እንደው መቼስ አንዳንድ ጊዜ በወቅታዊ ጉዳዮች ላይ በሰላሙ በጸጥታው እና በመሳሰሉት አሁን ደግሞ ሀገራዊ ምክክር እየተደረገ ይሄም ብዙዎችን አንዳንዶች እንደው ማስቆጭቷቸው አንዳንድ አባቶቻችን እንደውም ዛሬ አልገባበትም ብዬ ነው በዚህ ጉዳይ እንጂ እንደው ተሰብስበው እየመከሩ ያሉት እንደው ህዝቡን እንዴት አድርገን እንግደል የሚል ነው በሚሉ ያሉ አንድ አባት ተመልክቼ እንደው እስኪ ድረስ ነው የምንሄደው የሚለው። ምክንያቱም 4000 ሰው ተሰብስቦ ችግር መኖሩን እናውቃለን። ችግር አለ እኮ አይደለም እንዴ? ፈታኝ ነው። በጣም ክቡራትና ክቡራን እንግዲህ ለዛሬ ከጀዋር አደም ጋር የነበረን ቆይታ ከሞላ ጎደል ይሄንን የሚመስል ነበረ። አስተያየቶቻችሁን አስቀምጡልን፣ ላይክ አድርጉ፣ ሼር አድርጉ። በሌላ መርሃ ግብር ተመልሰን እንመጣለን። ሰላም ቆዩ።